አሜሪካዊው ባለጸጋ ቢል ጌት ባለፉት 25 ዓመታት በጌትስ ፋውንዴሽን በኩል በርካታ የዓለም ዜጎችን ህይወት የቀየረ የበጎ አድራጎትና የልማት ስራዎችን ሲከውን ቆይቷል። ፋውንዴሽኑ በሩብ ክፍለ ዘመን ዕድሜው ኢትዮጵያን ጨምሮ ከሳራ በታች የሚገኙና ድህነት በተንሰራፋባቸው ሀገራት የሚገኙ ዜጎች የጤና የትምህርትና ሌሎች መሰረታዊ አገልግሎቶችን እንዲያገኙም በአጋርነት ሰርቷል። ጌትስ ፋውንዴሽን በኢትዮጵያ ላበረከተው በጎ አስተዋጽኦና ላሳየው አጋርነት ከኢትዮጵያ መንግስት የክብር ሽልማት ተበርክቶለታል። ለፋውንዴሽኑ መስራችና መሪ ቢል ጌት እውቅናን የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጌትስ ፋውንዴሽን ባለፉት 25 ዓመታት ያሳየው አጋርነት የሚደነቅ ነው ብለዋል። Over the past 2.5 decades, this partnership has been a quiet force. ባለፉት 25 ዓመታት ያለን ትብብር በትልልቅ ለውጦች ውስጥም የረጋ ነበር። በመጀመሪያ የጤና እንክብካቤ፣ በአነስተኛ የግብርና ስራ፣ በዲጂታል መታወቂያ፣ በሳይንሳዊ ፈጠራና የመረጃ አጠባበቅ ዙሪያ ጠንካራ በመከባበር ላይ የተመሰረተ ብልህ ውሳኔ አስተላልፈናል። And helped unlock the power of data to drive smart decision. ፋውንዴሽኑ የ25 ዓመታት ጉዞውን በአፍሪካ ህብረት በተለያዩ መርሃ ግብሮች ያከበረ ሲሆን በተለይ በጤና ዘርፍ ያከናወናቸው ተግባራት የበርካታ ዜጎችን ህይወት የቀየረ ስለመሆኑ ተመላክቷል። የፋውንዴሽኑ መስራችና መሪ ቢል ጌት 25 ዓመታት በፊት ስራችንን ስንጀምር ከተቀረው የዓለም ክፍል አንጻር በአፍሪካ በርካታ እድሜያቸው ከ5 ዓመት በታች የሆኑ ህፃናት ይሞቱ ነበር። ዛሬ ላይ ግን ኢትዮጵያን ጨምሮ በበርካታ የአፍሪካ ሀገራት የሚሞቱ ህፃናት ቁጥር በከፍተኛ ሁኔታ ቀንሷል ብለዋል። There are many exemplars in this work. Including Ethiopia, for sub-Saharan Africa. በዚህ ስራ ኢትዮጵያን ጨምሮ ብዙ ምሳሌዎች ማንሳት ይቻላል። ከሰሃራ በታች በሚገኙ ሀገራት የሚሞቱ ህፃናት ቁጥር ቀንሷል። በኢትዮጵያ ደግሞ በተሻለ መልኩ ከግማሽ በላይ የህፃናት ሞት ቀንሷል። ከ25 ዓመታት በፊት የነበረው 400,000 ሞት አሁን ላይ ከ183,000 ዝቅ ብሏል። ፋውንዴሽናችንም ለአፍሪካ የሚያደርገውን ድጋፍ ከጊዜ ወደ ጊዜ አሳድጓል። የመጀመሪያውን የአፍሪካ ጽፈት ቤታችንን ከ13 ዓመታት በፊት የከፈትነው እዚህ ኢትዮጵያ ነበር። ከዚያ በኋላ ደቡብ አፍሪካ፣ ናይጄሪያ፣ ኬንያና ሴኔጋል ከፍተናል። ይህም አጋርነታችንን የምናጠናክርበት ትልቁ መንገድ ነው። And that's a great way for us to strengthen partnerships. መንግስት የህፃናትን ሞት ለመቀነስና የጤና አገልግሎትን ተደራሽ ለማድረግ ለመጀመሪያ ደረጃ የጤና ጥበቃ ቅድሚያ ሰጥቶ መስራቱ እንዲሁም የጤና ኤክስቴንሽን ስርዓትን በመዘርጋት የክትባት ተደራሽነትን ማስፋት መቻሉ በዘርፉ ለተመዘገበው ስኬት ቁልፍ ስለመሆኑ ያነሱት ቢል ጌት በተለይ ጤና ኤክስቴንሽን ሰራተኞች አስተዋጽኦ ክብር የሚቸረው ነው ሲሉ ገልጸዋል። The government made healthcare and in particular primary healthcare መንግስት የጤና ጥበቃ ስርዓትን በተለይ የመጀመሪያ ደረጃ የጤና ጥበቃ ስርዓትን ቅድሚያ መስጠቱ ጤና ኬላ የሚል ሐሳብ በማምጣት በሺዎች የሚቆጠሩ ባለሙያዎችን ማሰማራቱ ለዚህ ስኬት አብቅቶታል። በ2005 ከ1000 የማይበልጡትን የጤና ኬላዎች አሁን በ2025 ከ50,000 በላይ ማድረስም ተችሏል። ከዚያ በተጨማሪ ክትባቶች መቅረባቸውንና በትክክል ተደራሽ ስለመሆናቸው ዳታዎችን በመያዝ የክትትል ስርዓት መዘርጋትም ለስኬቱ ምክንያት ነው። በዚህ ስራ ደግሞ የጤና ኤክስቴንሽን ሰራተኞች ላበረከቱት አስተዋጽኦ እውቅና መስጠት እፈልጋለሁ። ስራቸው ህይወት አድኗል። ለታላቅ ስራችሁም ክብር አለኝ። Has saved lives and I have enormous respect for the great work you do. Thank you. ፋውንዴሽኑ 25ኛ ዓመቱን ማክበሩ በጠንካራ ያጋርነት መንፈስ የተጀመሩ ስራዎችን ከዳር ለማድረስ ማሳያ ነው ያሉት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሴልማ ማሊካ ሃዳዲ ለአህጉሪቱ እድገት የጋራ የሆነ ዘላቂ ጥረት አስፈላጊ ነው ብለዋል። The Gates Foundation's choice of African Union precinct to commemorate its 25th ጌትስ ፋውንዴሽን የ25ኛ ዓመት ክብረ በዓሉን ከአፍሪካ ህብረት ጋር ለማክበር መምረጡ በጋራ ሆነን ሙሉ ውጤት ለማስመዝገብ የጀመርነውን አጋርነትም እንደምንቀጥል የሚያመላክት ነው የሚል እምነት አለኝ። ለአህጉሪቱ ልማት የምግብ ሉዓላዊነትን ለማረጋገጥ፣ ለአየር ንብረት ለውጥ ላለመበገር፣ የጤና ስርዓትን ለማጠናከርና ለወረርሽኝ ዝግጁነትን ለማሳደግ ወጣቶቻችንንም ደግሞ በትምህርትና ፈጠራ ለማብቃት እንዲሁም ለሴቶችም ሚናና አስተዋጽኦ ሙሉ ለሙሉ እውቅና ለመስጠት አሁንም የጋራ ቁርጠኝነት እንደሚያስፈልገን ሊሰመርበት ይገባል። And to fully recognize and support the essential contribution of women to the continent's development. ባለፉት 25 ዓመታት በአፍሪካ ለልማት ስራ 30 ቢሊዮን ዶላር የሚደርስ ገንዘብ ፈሰስ ያደረገው ፋውንዴሽኑ በሚቀጥሉት ዓመታትም አጋርነቱን እንደሚቀጥል አስታውቋል።